እዛው ውስጥ ፍትህ አይኖር ብለን አልተስማማንም ግን ደግሞ ፍትህ ካላስቀደምን ካልን መጠፋፋት ይመጣል ስለዚህ እሺ ሐቀኛ የሽግግር ጊዜ ፍትህ እንዲኖር ምናልባት ውጤቱ እርሶንም እና ህዋትንም በተለይ እርሶንም የሚያካትት ከሆነ ለመቀበል ምን ያህል ዝግጁ ነው ዝግጁ ነኝ ምንም ባጠፋው ጥፋት ልክ ለመጠየቅ ዝግጁ ነኝ የሽግግር ፍትህ የሚለው ብዙ ኮንፊውዥን አድርጓል አሁን አሉት ኮምፖነንቶች አሉት እኔ በዝርዝር አላቆም ሂደት ውስጥ ተሳታፊዎች ይችላል ነበር ለመናገር ኢትዮጵያ እየፈረሰች ሲኦል መውረድ አይተበቅብኝም ለማፍረስ ማለት ኮንትራዲክተሪ ነው ኢትዮጵያ አሁን ባለው ሁኔታ እየፈረሰች ነው ብሎ የሚያምን ሰው ለምን እየፈረሰች ያለችን ኢትዮጵያ ለማፍረስ ሲኦል ድረስ መውረድ እንደሚጠበቅበት ክሊር አይደል እሱ አሁን ለምሳሌ ሲኦልን ቢገቡ አንለቃቸውም ከሱ ጋር ተያይዞ በትግራይና በአማራ በትግራይና በአፋር እንደዚህ በመሳሰሉት ላይ እነዚህ አካላት ይሄን ነገር እስካልሸቀጡ ድረስ የገቢ ምንጫቸው ስለሚደርቅ በትግራይ በኩልም ያለው ማህበረሰብ እንደዚሁም ወንድም በሆነው በአማራ በኩል ያለው እንደዚሁም የመሃል ሀገሩ ሰው በምን መረዳት ውስጥ ሆኖ ነው ማሰብ ያለበት በቀኝ እጄ ከላሽን ይዤ በዚህ እጄ ነጭ እርግብ ምናምን የሚል አይሰራም የሰላም ፍላጎት ካለ የሰላም ፍላጎት ለሁሉ ነው ታንጸባርቀው የሰላም ፍላጎት ሪስፕሮኬትድ ማለት ሌላው ይቀበላል ማለት ግን አይደለም እንደዛ ሆኖ ግን የትግራይ ህዝብ በኔ እምነት ላይ መከራ ወረደበት ኦኬ ነው አሸባሪነት የተከሰሰው ህወሓት በአሸባሪነት የተከሰሰው ህወሓት ስለመመራ እኔ ላይ የወረደው መከራ ኦኬ እንደ የፖለቲካል ካልኩሌሽን እኔ ወይ ሚስ ካልኩሌሽን ውጤት ነው በይልቀበ ነው በትግራይ ህዝብ ላይ የወረደው መከራ በምንም መልኩ ምንም ኤክስፕሌን ሊያደርገው አይችልም የትግራይ ህዝብ የገባበት ጣጣ ከህወሓት አሸባሪነት ይሁን ብለን አሸባሪ ነው ብለን ከህወሓት አሸባሪነት ጋር የሚያገናኘው ነገር ሊኖር አይችልም እኔ ላጠፋቸው ጥፋቶች ህወሓትን መርገም ተገቢ ባይሆንም ህወሓትን ይረገም ብዬ የትግራይ ህዝብ ትግራይ ውስጥ ያለው ብቻ አይደለም በሌሎች አካባቢዎች ጠንካራ ሰራተኛ ሆኖ ህግ አክብሮ የሚኖር የትግራይ ተወላጅ ሳይቀር መከራውን አይቷል በመንግስት በመናምን አይደለም በተደራጀ ሞብ ሳይቀር የገባበት ገብቶ ስቃይ ውስጥ እነኚህ ነገሮች መራፋቸው መዘጋት መቻል አለበት ይሄ እንዲዘጋ ማድረግ ከምንችለው አንዱ ነገር ይሄንን የጥላቻ ቋንቋ አቅማችን በፈቀደው መጠን መግታት ነው እንዳልከው በየዩቲዩቡ በጥላቻ ብቻ የሚከብሩ ነጋዴዎች አሉ ምክንያቱም ዜና ካየው ዛፍ ተከለ ምናምን ዜና አይሆንም ያ ስልች ነው በጣም ደባሪ ነው ጤፍ አመረትን ምናምን ምን ዜና ይሆናል ጤፍ ተቃጠለ ግን ዜና ይሆናል ማሳ ተቃጠለ ዜና ይሆናል እገሌ የሚባሉ ሰውዬ 64 ሰዎችን በ24 ሰዓት ውስጥ አክመው ወደ ቤታቸው ከበሽታ ነፃ አድርገው መለሱ ብዙ ዜና አይደለም 24 ሰዎችን የሆነ ቦታ አጉሮ በጥይት ቆላቸው ወይ በእሳት አነደዳቸው ግን ዜና ነው ይሄ ነው የሚሸጠው አሁን ያሳዝነው ዜናው መሸጥ በመጀመሩ ምክንያት እና ገቢ የሚያስገኝ በመሆኑ ምክንያት ለዜናው ሲባል ወንጀሉ መፈጸም ጀመረ አሁን ማህበረሰቡም ምን እንጂ ለምን እንዴት ብሎ አይጠይቅም ምን ይላል ያችን ያገኛል አለቀ ምንድነው የምንፈልገው የመተማመን ደረጃችን ከዜሮ በታች ወርዷልኩ የትኛው ማህበረሰብ ነው መንግስትን የሚያምነው የትኛው ማህበረሰብ ነው እኔን የሚያምነው የትኛው ማህበረሰብ ነው ሌላው ማህበረሰብ የሚያምነው በዚህ ደረጃ አሁን ማህበረሰብ ለማህበረሰብ የሆነ ቦታ ተሰባስቦ ወርካስር ሆኖ እገሌን አንመነው ብሎ ሊወስን አይችልም በታሪክ አንድ ከዛ መሃል አንድ ባድ አፕል ባንድ የሚላክሙ የተጣመመ ማስተሳሰብ ያለው ሰው የጣመመ ማስተሳሰቡን ግን በሆነ መፈክር በሆነ ባንዲራ ከልሎ ይላል በዛ ላይ ተመስርቶ መናከስ የሌለባቸው እሳት ሲጫጫሩ የነበሩ እሳት መጫጫር የጉርብትና ምልክት ነው የመተባበር የመረዳዳት ምልክት ነው እንደዚህ አይነት የነበሩ ማህበረሰቦች አንዱ ላይ እሳት የሚለኩስበት አንዱን በእሳት የሚያጋይበት ሁኔታ ውስጥ ገብተው ቁጭ ይላሉ ይሄ በሀገር ደረጃ በማህበረሰብ ደረጃ ያለን ክራይሲስ ፈጥነን መፍታት መቻል አለብን
አለመተማመኑ እንዲጎለብት ኮንሺየስሊ ሰርቻለሁ ያላምነው ግን በሰራናቸው ስራዎች አለመተማመን እንዲዳብር እንዳረግን መቀበል መቻል አለብን። ይሄንን ለመፍታት ደግሞ እኔ በትርፍ ጊዜ ነው የምኖረው። ብዙ ሰዎች መስዋዕት ከፍለዋል። እኔ በነበርኩባቸው አካባቢዎች በርካታ ሰዎች ህይወታቸውን አጥተዋል። በርካታ ጓደኞቼ እኔ በተደጋጋሚ ተአምር በሚባል መንገድ ከሞት ተርፌያለሁ። በትርፍ ነው መንቀሳቀሰው ማለት ነው። በእንደዚህ አይነት ጊዜ ውስጥ እኔ ነገር የመጨረሻ በታርጌት የተደረኩበት እለት ማለት እንዴት ሰርቫይቭ አደረኩ የሚለው ሌላ ሲጻፍ ምናምን ብቻ ነው ሊገባ የሚችለው። መኝታ ክፍሌ ተመቷል። 2 ልጆቼ ነው ጥበቃ የነበሩ ሰዎች ተገለዋል። ሌሎች ሰዎች ሞተዋል። እዛ የሁለቱ ልጆች ብቻ አንስቼ እኔን መጠበቅ የነበረባቸው ልጆች አሉ። ሰላም ቢሆን ኖሮ ዩኒቨርሲቲ ተማሪዎች ናቸው። ተመርቀው ትልቅ ደረጃ ላይ መድረስ ነበረባቸው። ቂም የሚባል ስሜት የለኝም አሁን። የኔ ቋንቋ የኔ ንግግር በሺዎች የሚቆጠሩ የትግራይ ተወላጆች ለኮዝ ሲሉ ሲሞቱ ሲሰው ምናልባት መረጋጋት ብንችል መስከም ብንችል ተጨማሪ ሞትን ማስቀረት እንችላለን የሚል ጠንካራ እምነት አለኝ። አሁን እኔ አፎርድ አላደረገውም። በትንንሽ ግጭቶች በትንንሽ ቋንቋዎች ምክንያት ይዋጣልን ወደሚል ዘመቻ መገባ ሰው አይደለም። አሁን ቢያንስ በመጨረሻ ሰዓት መስከረም 4 ይመስለኛል እዛ እኔ የኔ ቤት ሲመታ ህይወታቸውን ያጡ 10 ምናምን ሰዎችን ማዳን እንችላለን ማለት ነው። የነሱ ሺዎች እጥፍ አልቋል። ፖለቲከኞች ልዩነቶቻቸውን ለማጥበብ የሚችሉበት እድል መጠቀም ስላልቻሉ አሁን ይሄን እድል እንዲያመልጠኝ አልፈልግም። ባገኘሁት አጋጣሚ ያው በትርፍ ነው የምኖረው እንዳልኩ ሰላም ብሰብክ እመርጣለሁ። ሰላም ስለሰበክ ብቻ ሰላም አይመጣም። ሰዎች ለጥፋታቸው ኃላፊነት መውሰድ ዝግጁ ሆኖ መቻል አለባቸው። አንዳንዱ አንተ ይቅርታ እንድትጠይቀው ይፈልግና እሱ የሰራው ግን የፍትህ የመጨረሻው ሰሚት የመጨረሻው ጋራ ላይ ሆኖ እንደሰራው አድርጎ ሊያሳምን ይሞክራል። እንደዛ የሚባል ነገር ሰላምን አይፈጥርም። ለእንደዚህ አይነት ክስተት አሁን ቅድም እንዳልኩ ነው የጥፋት መጠን የማወዳደር ጨዋታ ውስጥ ለምን እንደምንጋው ጥፋት ነው። የትግራይን ያክል እንደ ህዝብ መከራ የከፈለ ህዝብ የለም ብያምናለሁ። አሁን ያ ማለት ኳንቲቲ ያነጻጸርን ቮሊዩም ያነጻጸርን ትግራይ የበለጠ ተሰቃይቷልና ወደሚል ጨዋታ እንገባለን ማለት አይደለም። እንደዛ አይነት ነገር ነው። ባለፈው ትዝሎት እንደሆነ የመጀመሪያ ግንኙነታችን ጊዜ እንዲህ አይነት ነገሮች እንዳይፈጸሙ አይነት ነገር አንስተን ነበርና ከሆነ በኋላ ደግሞ በጣም አሁንም እኔ ከፖለቲከኞቹ በላይ የትግራይ ህዝብና ጎረቤት የሆነው የአማራ ህዝብ እንደዚሁም ኤርትራውያኑን ጨምሮ የአፋር ህዝብ እንደዚሁም መላው ኢትዮጵያውያን ይሄ የሰላም ስምምነት በአግባቡ ተፈጻሚነት ይኖረው ዘንድ ሁላችንም በሰላም ወጥተን በሰላም የምንገባበት ሀገር እንድትሆን እንሻለን። የሰላም ስምምነት በሚያደፈርስ መልኩ የሚያጫጩ ኃይሎች በቃ ዛሬ እንዲተደረገ ነው ስንመጣ ጀምሮ ይሄን እያየን እየባሰበት ስለሆነ እንግዲህ እነዚህን ሃይ ማለት ባይቻል እንኳን ለማህበረሰቡ ግን ቀልቡን እንዲገዛ እንዴት ባለ ሁኔታ ውስጥ መረዳት እንዳለበት አንድ ነገር ቢሉ። ምክንያቱም ብዙ ስለታዘብን በእናንተ በኩል ስንቶቹ ተቀብረው ሞተው ዛሬ የካቢኔ አባል ይሆኑና ሳያፍር ያ ሰው መልሶ ዛሬም ዩቲዩብ ይሰራልና ትንሽ ያስቸግራል። አንድ በቅርቡ ያነበብኩት መጽሐፍ ላይ ይሄንን የላይክ የምናምን ቢዝነስ አቴንሽን ኢንዳስትሪ ነው የሚሉት እና ኢንዳስትሪ ሆኗል ራሱን ችሎ። አንዳንድ ሰው አይተህ ከሆነ ልታየው ፈቃደኛ ካልሆንክ የራሱ ወሬ ይዘህ ብዙ መታየት ይፈልጋል። ወይ ዘንጬ መጣሁ ብሎ ወይ ባርኔጣው ስለሚያምር ሰው እንዲያው ይፈልጋል እና ባርኔጣው ብዙም አልመሰጠህም ወሬ ላይ በጣም ስትል ወይ ጠርሙስ ሊሰብር ይችላል አጠገብ ወይ ሊመታህም ይችላል ወይ የሆነ ድራማ ሊፈጥር ይችላል። ፍላጎቱ አቴንሽን ነው። አቴንሽን ኢንዳስትሪ በሆነበት ሁኔታ ብዙ አቴንሽን የሚስቡ ነገሮች የሰላም ምናምን ኢኒሼቲቮች አይደሉም፣ የግርግር የሁከት ኢኒሼቲቮች ናቸው። እኛም
ሱስ ሆኖበታል። አሁን አንዳንዴ ያስደነግጠኛል። ሰው አቆመው እንደ ችቦ ሰው እየተቃጠለ ቆሞ ዙሪያውን የሚያይ ሰው ኤግዛክትሊ ቤት ሄዶ ምንድነው የሚሰማው? ሌሎች ልጆች ሲያይ ወንድሞቹን ወይ እህቶቹን ሲያይ ምንድነው የሚሰማው? ከዛ እንደ ማህበረሰብ የሆነ ሲክነስ አለ። ይሄን ማየት መቻል አለብን። ዝም ብለህ የምታለባብሰው ፈሪሃ እግዚአብሔር አለን ወዘተ ውስጥ እያልክ የምታለባብሰው ነገር አይደለም። አብሮህ ይኖር የነበረ ወይ ሲጋራ ሳያዞር ወይ መጥረጊያ ሲሸጥ ወይ ሆቴል ገንብቶ ሲሰራ የነበረን ሰው በሆነ አጋጣሚ የሆነ ብሔር ተወላጅ ስለሆነ ድንገት ተከስቶልህ ጋሽ ገሬ ትለው የነበረን ሰውዬ ያለምንም ምክንያት ከሱ በድንጋይ መወገር ይሄንን ቀርጸህ ለሌላ ሰው ማስተላለፍ ይሄንን እንጀራ ብሎ የሚያንቀሳቅስ ይሄንን መታገስ የሚችል ማህበረሰብ ሲክነስ ነው። ይሄንን ማየት መቻል አለብን። አሁን እኔ እንደ አጋጣሚ አሁን ባለሁበት ፖዚሽን ጥያቄዎች እንዲነሱ ፈልጋለሁ። እንደ ማህበረሰብ ከእንደዚህ አይነት ነገር መውጣት እንዴት ነው የምንችለው? እኔ አንድ ነገር እርግጠኛ ሆኜ የምነግርህ ቅድም ያየው አይነት ሁሌ አያስኩ ማይሰብ ከሌላ ቦታ ትግራይ የመጡ ሰዎች እንደ ችቦ እንቃጠላለን የሚል ስጋት ሊኖርባቸው ይችላል። እንደ ችቦ እንደማይቃጠሉ እርግጠኛ ግን ሆናለሁ። ብዙ ጥፋቶች አሉብን፣ እንደ ማህበረሰብም ብዙ ችግሮች አሉብን አውቃለሁ። እፈራለሁ ግን ሳይ ሌላ ቦታ ሳይ ይሄ ነገር እኛስ ጋር አለመሆኑ እንደው ዋስትናችን ላለው ምክንያቱም እስልምና ነው ክርስትና ነው እሱም አለ ሌላ ቦታ በተቻለ መጠን ራስን በየጊዜው መፈተሽ መቻል አለብን። እንዳልኩት ላቴንሽን ሲባል ብርጭቆ የሚሰብረው አጠገብ ባርኔጣው እንዲታይለት ብሎ ብርጭቆ የሚሰብረው ሰውዬ ነገ አገር ይሰብራል፣ ነገ ብዙ ነገር ይሰብራል። ማህበረሰቡ ከእንደዚህ አይነት ነገር እንዴት ነው መላቀቅ ያለበት? ቴክኖሎጂ የፈጠራቸው ብዙ ጣጣዎች አሉ አውቃለሁ። ግን ሳማው ከእንደዚህ አይነት ጣጣዎች ራሳችንን ኢንሱሌት የምናደርግበት ነገር መልስ የለኝም። ጥያቄዎች ብቻ ናቸው ያሉኝ። ግን ራይት ጥያቄዎችን በጠየቅን ቁጥር በሂደት እንደ ማህበረሰብ መልሶች ወደ ማግኘት ምን ሄድ ይመስላል። ግን ወሳኝ ጉዳይ ይመስለኛል። ምክንያቱም በጣም ሰው ስለሚረብሽ። ሌላ ወደ እዚህ የፕሪቶሪያው ስምምነት ስንመለስ አንዳንድ አካላት ፍትህ ሚንስ እንጂ ኢንድ አይደለም፣ ከሰላም በፊት ፍትህ መቅደም ነበረበት፣ የዚህ የሽግግር ፍትህ የሚባለው ነገር ምናልባት ልክ ነው ወይ? እርሱም አንድ የህግ መምህር እንደሆነ አካል እንደ አንድ ፊሎሶፈር፣ ከዛ ውጪ ግን ደግሞ ሌላ ፖለቲካዊ ምክንያት ይኖረዋል ይሄ ቀደመበት ወይስ ማን ነው ልክ? አንዱን ይቅደም የሚል ነገር የለውም። ፍትህ ሁሌም መረጋገጥ መቻል አለበት። የሰላም ስምምነት ፍትህ እስኪረጋገጥ ከጠበቁ መጠፋፋት ይኖርብናል። ሰላም ስምምነት ከመፈረም በፊት ፍትህ እንዲረጋገጥ ወይ አሸንፌ ፍርድ ማቅረብ አለብኝ አብይን እኔ አዲስ አበባ ገብቼ ማርኬው ለፍርድ ማቅረብ አለብኝ ማለት ነው። ወይ እኔ ተይዤ ሁሉም ነገር አልቆ ለፍርድ መቅረብ አለብኝ። የሰላም ስምምነት የሚደረገው ይሄንን የመጠፋፋት አዙሪት የሆነ ቦታ ላይ ማስቆም አስፈላጊ ስለሆነ ነው። ፕሪቶሪያ ላይ ያደረግነው ተላልቀን እስከ መጨረሻው እንተላለቅ የሚለው ሎጂክ አይሰራምና እስኪ እንግታውና በዚህ መንገድ እንየው ብለን ነው። ያው እሱስ በራሱ አንድ ችግር አይደለም። አሁን ነው ተሳታፊዎች መሆን አለበት። ችግር ነው ያው ተሳታፊዎች መሆን። ስለዚህ እንደ አዲስ አሁን መሳተፍ መቻል አለባቸው። ምክንያቱም በተደጋጋሚ ስለሚነሳ ነው አለብን። እንደ አንድ ደግሞ የጸብ ምንጭ እንዳይሆን የፈለገውን ያክል ግን ጥሩ ፕሮሰስ ቢሆን ትግራይ ውስጥ የተፈጸሙ በደሎች አሉ፣ በሽግግር ፍትህ ብቻ የማይፈቱ። እኔ የምጠየቅበት ካለ መጠየቅ አለብኝ። እኔ የኢትዮጵያ ፍርድ ቤቶችም መጠየቅ እችላለሁ። ሌላው ደግሞ ዓለም የፈጸምከው ወንጀል ዓለም የሚያስጠይቅ ነው ብሎ ካሰበ ደግሞ አንጠልጥሎ ሌላ ቦታም ሊወስደኝ ይችላል። እሱ ጉዳይ ብዙ ችግር የለብንም። ፍትህ ብቻ ሰርቭ ይደረግ፣ ፍትህ ብቻ ያረጋገጥ እንጂ ማነው ተጠያቂ የሚለው በጥፋቱ ልክ ነው መሆን ያለበት። እኔ ጥፋት ፈጽሜያለሁ ብዬ አላምንም። ጥፋት ፈጽመሃል የሚለው ወገን ማስረጃ ካቀረበ ኮንሲኩዌንሱን ለመቀበል ዝግጁ ነኝ። እንትኑን አናምታታው። ፍትህና ሰላም
አንዱን የሚተካ አንዱን የሚያባረር አድርገናል እያልኩ ያለሁት እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ እንደ አንድ የትግራይና የአማራ ህዝብ የትግራይና የአፋር እንደዚሁም መላው ኢትዮጵያውያን ሰላማቸው እኔም የዛው አካል እንደመሆኔ መጠን ይሄ ነገር መሆኑ ከጊዜ ቅደም ተከተል አኳያ ለኔ ዛሬ ከእንጀራ በላይ የሰላም ጉዳይ ስለሚያሳስበኝ እኔ ይሄን እንቀበላለሁ። ቅድም ያልናቸው አካላት ደግሞ በተለያየ መልኩ አንዳንዴ ሎጂኳን ተጠቅመው ደግሞ እንደዚህ የሚያምታቱበት ነገር ስላለ ከርሶ ከባለቤቱ ከሰላም ስምምነት ተጋሪው ቢሰሙት ለህዝቡ የተሻለ መረዳት ነው። አሁን ብዙ እንትናችን ህዝብን የሚያሳስቱ ነገሮችን መንቀስ ተገቢ ነው ብዬ ስላመንኩ ነው። እሺ የትግራይ ወጣቶች በኢትዮጵያ ፖለቲካ ላይ በደንብ ተሳትፎ እንዲኖራቸውና የበለጠ ጎልተው እንዲወጡ ወደፊት ያሰባችኋቸው ነገሮች ይኖራሉ ብዬ አስባለሁ። እስካሁን ያለፍንበት ሂደት ይሄን መክሮ እንደሚያልፍ ስለማስብና ምን አስባችሁ? ኢትዮጵያ ፌዴሬሽን ውስጥ ያለች ትግራይ በኢትዮጵያ ፖለቲካ ውስጥ ሁነኛ ሚና የሚጫወቱ ወጣቶች ብቻ ሳይሆኑ ጎልማሶችም ይኖራታል። ምንም ጥያቄ የለውም። ማለት ዝም ብሎ ጉጭ ሆነን አይ ይሄ ጉዳይ መለከተንም የምንል ህዝብ አይደለንም። በነገራችን ላይ የትግራይ ህዝብ ስለ ኢትዮጵያዊነት ማንም ሊሰብከው አይችልም። ማለት ያለፉት 2-3 ዓመታት ጦርነት መከራው በመብዛቱ ምክንያት የተፈጠሩ ነገሮች አሉ። ኢትዮጵያ ውስጥ እስካለን ድረስ በኢትዮጵያ ፖለቲካ ውስጥ